አባቴ ለእነዚህ በሃይማኖት ስም ግፍና ጭቆናን ለሚሰብኩ ካህናት ነን ባዮች ካለኝ የመረረ ጥላቻ የተነሳ ነፍሴ እንቅ ትላለች። ስለ እግዚአብሔር ብዙ ይናገራሉ፣ ስለ መንግሥተ ሰማያት ብዙ ይሰብካሉ፣ ይለፈልፋሉ። ሌሎችን ለማዳን የሰው ልጆችን ኃጢአት ተሸከመ ስለሚሉት ክርስቶስ ብዙ ያወራሉ። አባቴ ያጠለቁትን ጭንብልና ሐሰተኛ ፊታቸውን ሳይ ያንገሸግሸኛል። በአንደበታቸው ስለ ምሕረት፣ ስለ ደግነት ሲናገሩ ከዓይኖቻቸው የውስጥ ክፋታቸው ይነበባል። ስለ ታማኝነት፣ ስለ ፍትሐዊነትና ስለ መልካም ስነ ምግባር በሰፊው ያወራሉ። የሚተነፍሱት የጠላ ሽታና የሚያራግቡት የጥላቻ ስሜት ግን ጭንቅላት ያውካል። ስለ ወንድማማችነት፣ ስለ ፍቅር፣ ስለ እግዚአብሔር ርኅራኄ፣ ስለ ጽድቅ ማውራት አይሰለቻቸውም። ታሪካቸው ግን የሰው ልጆችን እኩልነትና የእምነት ነፃነትን በመጻረር ጨቋኝ ወራሪዎችን ለጦርነት በመቀስቀስና እሳት በመጫር በኃጢአትና በሁሉም አይነት የባህሪ ግድፈት የታጨቀ እርስ በርስ በመናቆር የተሞላ ጥቁር ታሪክ ነው። የቤተ ክርስቲያኗን ትልቅ ታሪክና ክብር የሚያጎድፍ ለአገልግሎቷ የማይመጥን አሰዳቢዎች ናቸው አለ ኢያሱ ለአባቱ ምሬት በተሞላበት ስሜት።